ጀምረናል። ይሰማል? ድምጼ ይሰማል? ኦኬ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንኳን ወደ ባዚ ሾው በሰላም መጣችሁልን። የመጀመሪያ ሾዋችን ነው። እስኪ ይሰማ እስቲ ከጀርባ ባዚ ሾው በአዲስ መልክ ያው ተከስቷል። እዚህ ጋር ይታይም ደግሞ ለምን ነው እዚህ ጋር የማይሆነው? ወይ ባዚ ሾውን ክብራትና ክብራን ተመልካቾቻችን እንኳን ወደ ባዚ ሾው በሰላም መጣችሁልን። ያው ባዚ ሾው በአዲስ መልክ ተጀምሯል ማለት ነው። ባዚ ሾው ማለት አዲሱ ፖድካስታችን ነው። ፎር ቱዴይ ወይም ደግሞ ለመጀመሪያ ለመክፈቻ እንደ አዲስ አይደለ ለመክፈቻ እንዲሆነን ምርጥ ገስት አምጥቼላችኋለሁኝ። በጣም በሰው ሰጀስት ሲያደርግ የነበራት ገስት ነችና እኔ በቃ ዲኤማችን አጨናንቃችሁታል። ማንም የላክ የለም ማንም አልጠየቅም። እሷ አይደል እንዳይደበራት በቃ ዲኤማችን አጨናንቃችሁት ነበረ። በቃ እቺን የመሰለች ሰው ከየትም አናገኘም ብለን ያው በዚህ በዛ ብለን ትንሽ ያስቸግራል እሷን ለማግኘት ትንሽ ተቸግረን ነበረ። አላሻችሁም። ከመጀመሪያ ገስታችን ጋር አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። ማን እንደሆነ ዝም ብዬ አልነግራችሁም። ባይዘወይ ታምኔሉ ላይ ይኖራል መሰለኝ አይደለ ፎቶ እና አልናገርም ብሎ መጀመር ጅልነት አይሆንም። የመጀመሪያ ገስታችን ማን እንደሆነሽ ገምቱ። ኮሜንት ሴክሽን ላይ እስቲ እስክናገር ድረስ እስቲ ቶሎ የጻፈ ማጣቃተኝነት ለማለት ነው። እሺ ኤኒዌይስ የመጀመሪያ ገስታችን ባዚ ነች። እስኪያጨብጭቡላት። እንዴት ነሽ ባዚዬ? ደህና ነሽ ወይ? በመጀመሪያ እንኳን ደህና መጣሽልን ወደ ባዚ ሾው ማለት ያው ስለመጣሽልን በጣም ተቸግረን ነበር አንቺ ለመጥራት። ያማታል። ማርያምን በማርያም ነገሩኝ የሚያማትኩ ትንሽ ተቸግረን ነበር አንቺን ለመጥራት፣ ግን ቢሆንም እንደምንም አጨናንቀንም ቢሆን ስኬጁልሽን ጠርተንሻል። ስለመጣሽልን በጣም እናመሰግናለን ባዚዬ። ቤቴን ያላችሁት እኮ ስኬጁልሽን አጣብሽ ማለት በረፍቴ ቀን እኮ ነው የመጣሽው ሴትዮ። እኔ ማክብራችሁ ስለጠራችሁኝ አመሰግናለሁ በጣም። ምንም አይደል ለእኛን ማመስገን አይጠበቅብሽም። ያው በተመልካቾቻችን ጥያቄ ጉትጎታ መሰረት ነው የጠራንሽ። ማይካችንን እንዴት አየሽው? ተመቸሽ? ያው አሪፍ ነው አይደለ? ያው ቆንጆ ሜክ ባይገናኝም። እሺ ባዚዬ በመጀመሪያ እስኪ ራሳችንን በማስተዋወቅ ጀምሪልን። ባዚ ማናት? እንዴት ነው ተመልካቾቻችን እንዲያውቁ የምትፈልጊው ነገር ራስሽን ኢንትሮዲዩስ በማድረግ ጀምሪ ነው። እስኪ ባዚ ማናት? ባዚዬ ባዚ ማናት? ባዚ ማናት አለች እኮ ሴትዮዋ። አንድ ሰው አንድ አይነት እኮ ሰው ነን ማለት ምን ማለት ነው? ባዚ ማናት ማለት ያው ባዚ ማለት በመጀመሪያ አክብራችሁ ስለጠራችሁኝ አመሰግናለሁ። ባዚ ይባላል። ሶሻል ሚዲያ ላይ ባዚ በሚለው ስሜ ነው የምታወቀው። ኢንተርቴን የሚያደርጉ ኮንተንቶችን በመልቀቅ ነው ዩዥሊ የታወቅኩት በስነስርዓት ሶሻል ሚዲያ ላይ እና ያ ባጭሩ ባዚ ኮንተንት ክሪኤተር ነች። ከረንትሊ ያዘ ኮንተንት ክሪኤተር እየሰራች ያለች ሰው ነች። አንድ ታላቅ ወንድምና አንድ ታናሽ እህት አላት። ሺዝ ሚድል ቻይልድ እና በጣም ቆንጆ ሴት ናት። ባይዘዌይ ባዚ ማለት እና ከረንትሊ ያዘ ኮንተንት ክሪኤተር እየሰራው እገኛለሁ እና ያው ሶሻል ሚዲያ ማኔጅመንትም አለኝ። ሶሻል ሚዲያ ማኔጅም አረጋለሁ ከቲሜ ጋር። በትርፍ ጊዜ መጽሐፍ ማንበብ ደስ ይለኛል። ዩዥሊ የሃይማኖት መጽሐፍቶች ማንበብ ደስ ይለኛል እውነት ለመናገር እና ፊክሽን መጽሐፍቶች ማንበብም በጣም ደስ ይለኛል። ፋንታሲ ላይክ ሳይንስ ፊክሽን የሆኑ ላይክ ሳይፋይ ደስ ይለኛል። በተረፈ ሙቪ ማየት ያስደስተኛል። ራሴን ማዝናናት ያስደስተኛል። ላይክ ቴኪንግ አውት ማይሰልፍ ኦን ዴትስ ላይክ ሶሎ ዴቶች ማውጣት ደስ ይለኛል። ያ ሙላ ጎደል ይመስላል። እንግዲህ በስንት ኤክስፕሌን ላድርገው እርግጠኛ አይደለሁም ራሴ
ግን ያው ጥያቄ ካላችሁ ትጠይቁኛላችሁ። ግን ከሞላ ጎደል ባዚ እቺን ትመስላለች። ብትነግሩኝ ግን ተስተካክዬ ይመጣ ደስ ይለኝ ነበረ። ቤቴ መታችሁ። እሺ ይሁን። መልካም መልካም። እሺ ወደ ጥያቄዎቻችን እንግባ። ወደ ገደለ እንግባ አይደለ? ወደ ጥያቄዎቻችን አልተጀመረም እንዴ ጥያቄው? አንዴ ቆይ፣ የመጀመሪያው ጥያቄ ምን ነበር? ኦኬ ይቅርታ። በመጀመሪያ what is the weirdest DM you have ever received? በአማርኛ ደግሞ ይሄ በቃ ዊርድ ነው። በቃ አይ ነው በጣም ብዙ ዲኤሞች እንደሚደርሱሽ አውቃለሁኝ እና ከነዛ ከደረሱሽ ዲኤሞች ዊርድ ነው ብለሽ የምታስቢው ዲኤም ምንድን ነው? እንዴት አወቅሽ ብዙ ዊርድ ዲኤም እንደሚደርሰኝ? እንዴት አወቅሽ? እንዴት አወቅሽ ማለት ነው? እየቀለድኩ ስቀልድ ነው። ሚያናር ዊርድ ነው የምለው ዲኤም እንኳን በጣም ያስቸገረኝ የለም። እውነት ለመናገር ስካሞች አሉ፣ በጣም ብዙ ስካመሮች አሉ ዲኤም ላይ ሄጄ እስቲ ማርያምን ብበለው በስ እሺ፣ በተቻለኝ በጣም ፊልተራውን ለማድረግ እሞክራለሁኝ እነሱን እውነት ለመናገርና ያ ካሉት ከስካመሮች ውጪ ያስቸገረኝ ይሄ ናል የተጋነነ ዊርድ ነው የምለው ዲኤም ላይክ ክሪኤቲቭ የሆኑ በማልጠበቃቸው ሰዎች ዲኤም የሚያደርጉልኝ አሉ። ግን አዘር ሳንዛት ዊርድ የሆነ ላይክ ኤግዛጀሬትድ ነው ዊርድ የሆነ ነገር ዲኤም ተደርጎልኝ ያውቃል። እውነት ለመናገር ላይክ ክሪኤቲቭ የሆኑ ዲኤሞች አሉ ኦፍ ኮርስ፣ ግን ክሬዚ የለም። ስካመሮች አሉ። ክሬዚ ብዬ የማስበው ስካመሮቹ ነው። በቃ በጣም ብዙ ታክቲክ አላቸው ባይዘው እውነት ለመናገር ከነሱ ውጪ ዊርድ ነው የማስበው የለም እውነት ለመናገር። ዋው እሺ፣ ይገርማል፣ በጣም ይገርማል፣ ገራሚ ነው። እሺ ወደ ሁለተኛው ጥያቄ ስንሄድ if your younger self saw your life now what would shock her most? ማለት ወደ አማርኛ ስንተረጉመው ይሄን ህፃኗ ባዚ ወይም ደግሞ ልጅ ያለችው ባዚ አሁን ያለሽበትን ወይም ደግሞ አሁን ባዚ ያለችበትን ስታተስ ወይም ደግሞ የላይፍ ስታተስ ብታይ ምን የምትል ይመስልሻል? ወይም ደግሞ በቃ ምን አይነት ሪያክሽን የምታሳይ ይመስልሻል? ወይም ደግሞ ምን ሞስት ሊያስደነግጣት ወይም ደግሞ ሊገርማት ይችላል? ኦኬ አንቺ ያበለ ጥያቄ አይ ነው ራይት አይ it's amazing right? አይ ነው እኔ ነኝ ጥያቄዎች የጻፍኳቸው ነው። anyways እውነት ለመናገር ደርስበታለሁ ብዬ ያሰብኩት ቦታና አሁን ያለውበት it's በጣም completely different የተለያዩ እንትኖች ናቸው። ላይክ ያለው ፓዝ በጣም ላይክ አራምባና ቆቦና ምና ኮምፕሌኒንግ በጣም ደስተኛ ነኝ። እንደውም እግዚአብሔር ይመስገን እኔ ያሰብኩትና እግዚአብሔር የሰጠኝ ቦታ ሌላ ቦታ ነውና እውነት ለመናገር የድሯ ወይም ህፃኗ ባዚ ብታይ ከምደረግጥ ይመስለኛል ላይክ አመትል ይመስለኛል ላይክ ይገርመኛል። አሁን በዚህ እድሜ ኢማጂን ያደረኩት ላይፍ ስታይል እና አሁን ያለኝ ላይፍ ስታይል it's completely different እና ምን በቃ expect you know it's beyond አስቤ ካለምኩት ካሰብኩት በላይ ነው እግዚአብሔር እየሰጠኝ ያለውና እግዚአብሔር ይመስገን ለሁሉም ነገር እና የህፃኗ ባዚ የምትደነግጥ ይመስለኛል። በቃ በጣም የምትገረም የምትኮራብኝ ይመስለኛል ለመናገር ያ አስገዳይ yes ይገርማል በጣም ሶስተኛ ጥያቄያችን ደግሞ ምን እንደመሰለሽ ቀጣይ ጥያቄ ስቀጥል ደግሞ ኮንተንት ክሪኤተር እንደሆንሽ እናውቃለን። ላይክ አዘ ኮንተንት ክሪኤት እንደምታደርጊ እናውቃለን እና ኮንተንት ክሪኤት ስታደርጊ ስትራግል የሆነብሽ ነገር ምንድን ነው? በቃ ያስቸገረሽ ነገር በቃ ሊያስቸግርሽ የሚችል ባዚ ኮንተንት ስትሰራ አብዛኛው ጊዜ የሚያስቸግራት ነገር ምንድን ነው? አሪፍ ጥያቄ ድጋሚ አልተቻለች። ያው አዚ ጋይዝ ነው የምሰራቸው ኮንተንቶች ኢንተርቴይኒንግ ኮንተንቶች ናቸውና በቃ እየጮኩኝ እየዘለልኩኝ እየጨፈርኩኝ ነው የምሰራው ኮንተንት ማለት ነውና ቤት ለምደውኛል። ላይክ ስጮህና ችግር የለው ባይ ከጨፍራለሁ ዘላለሁ they don't mind they don't care
ችግሩ ምንድነው? ግቢ ውስጥ ሰው ካለ ወይም ደግሞ ላይክ ከቤተሰቦች ውጪ ሌላ ሰው ካለ ይደነግጣል ሰው ማለት ኦብቪየስሊ ኮንተንቶቹን የምትችሉ ከሆነ ብታስገቡልኝ ደስ ይለኛል እና መሰራቸውን ኮንተንቶች ማይንጁ ሰው እንደዛ እየጮኸ ብትሰሙ ምን ትላላችሁ? ትንሽ ስትራግል እያረኩኝ ያለሁት ኮንተንት ስሰራ ሌላ ሰው ከቤተሰቦች ውጪ ሌላ ሰው ካለ መስራት አልችልም። ያ አስደነግጣለሁ ሰው እና ትንሽ የተቸገርኩት እሱን ነው። ትንሽ ሰው አስደነግጣለሁ። ኮንተንቶቼ ያስደነግጣሉ ነገር መሰለኝ ሲሰሩና ያ ክብራትና ክብራን ተመልካቾቻችን እስካሁን እየተከታተላችሁን ስለሆነ እናመሰግናለን። ከማስታወቂያ በኋላ እንመለሳለን። ማስታወቂያ ማሰራት የምትፈልጉ ዲኤማችን ክፍት ነው። ብራንዶች፣ ፕሮዳክቶች የፈለጋችሁት ነገር እናስተዋውቃለን። ለማስታወቂያ ክፍት ነው ፔጃችን እና ኮንታክት አድርጉን። ኢንስታግራም ላይ ኢንስታግራም አንኩ @ሄርሜላ መድፉ ላይ ዲኤም አድርጉን። ለመስራት ፍቃደኛ ነን፣ ዝግጁ ነን። ማስታወቂያ አይደል እንዴ ያለችው? ከማስታወቂያ በኋላ ተመልሰናል። እንቀጥላለን። አሁን ደግሞ ትንሽ ፐርሰናል የሆኑ ጥያቄዎች ነው የምንጠይቅሽ። ሰሞኑን ክሬት የምታደርጋቸውን ኮንተንቶች አይተናል፣ ወደናቸዋል ባይዘው እና ያው ክሬት ከምታደርጋቸው ኮንተንቶች ውስጥ አንዱ የፒክአፕ ላይን ኮንተንቶችሽ በጣም ቫይራል እየወጡ ነው ያሉት አይደለ? በጣም የሚያስጥቁት። ይቅርታ አባት እግርህን አልደከምህም? ቀኑ ሙሉ በሀሳቤ ስትመራ አላስቸግር ፈልጌ አይደለም አባት፣ ግን ስራ የለህም እንዴ? ምንድነው ስሪ በሀሳቤ የምትመራ? እና ምንድነው ጥያቄ መሰለሽ እነዛን ፒክአፕ ላይኖች ኢን ሪል ላይፍ ተጠቅማሻቸዋል ወይንስ አንቺ ቀልድ ነው ያልሽው ወይንስ እውነት ተጠቅመሽበት ሰርቶልሻል አንቺ ወይንስ እየቀለድሽ ነው ያለሽው? ሰውነት ተጠቅመሽበት ከሰራልሽ ደግሞ አሪው ሲንግል ወይ አሪው ቴከን? ይሄን ጥያቄ መመለስ አልፈልግም ማለት ልትመልሺ መሰለኝ የመጣሽው እንዴ? መመለስ አልፈልግም ትላለች እንዴ? ልትመልስ አንዴ የመጣችው ምን ማለት ነው? መመለስ አልፈልግም ማለት ችግር የለውም አትጨናነቂ ሄርሚዬ ባዚዬ። እሺ what is something people misunderstand about you online ላይ ሰው ስላንቺ ምንድነው የተሳሳተ ግንዛቤ ያለው? ኦንላይን ላይ ሰው ስለኔ የተሳሳተ ግንዛቤ ያለው አንደኛ ረጅም አልመስለውም። for some reason ሰው ረጅም አልመስለውም እና ሜትር ከ75 ነኝ እንደሱ እና በአካል ሳይን ሰው ብዙ ሰው ይደነግጣል። ሁለተኛ ደግሞ ባዚ የሆነ ሪል አትመስለውም መሰለኝና ላይክ በአካል ሳይን ሰው people be like እንዴ ባዚ አንቺ ምናምን ይሉኛል። ላይክ ያለህ አይመስላቸውም መሰለኝ። አንቺ ላይክ አለሽ እንዴ ላይክ you know ላይክ አለሽ እንዴ ይሉኛል እና ሪል አልመስላችሁም መሰለኝና ፕሊዝ ጋይስ እኔ ሪል ነኝ። ያ እና ደግሞ ሌላው ደግሞ ማለት ነው ሰው ሶሻል ሚዲያ ላይ ታውቂያለሽ የምሰራውን ኮንተንት እና እየዘለልኩኝ ነው የምሰራውና ኢምፐርሰንም እንደዛ አክት እንዳደረግ ይጠበቃልና ፐርሰን ማይንጁ እንደዛ ሶሻል ሚዲያ ላይ እንደምሆነው ኢምፐርሰን እንደዛ ቢሆን በመድኃኒዓለም ሌላ ታሪክ ነበር የሚሆነውና ያ ይሄ ነው ትንሽ ሚስ አንደርስቱድ የተደረገ ነገር አይገስ አይ ዶንት ኖ ሚስ አንደርስቱድ ግን ብቻ ያ ይሄ ነው። አንዳንዴ ኮንተንት ክሬት ስታደርጊ ማለት ነው በርናውት አለ እና ደግሞ ጭንቀት በቃ ወይኔ ዛሬ ነገ ምንድነው የምፖስተው፣ ወይኔ ደግሞ ከነገ ወዲያስ ምንድነው የምፖስተው፣ ወይኔ ደግሞ ምን አዲስ አይዲያ ማምጣት ለቃ ኤቭሪዴ አዳዲስ አይዲያ ማምጣት አለብሽ። አዘ ኮንተንት ክሬተር አንዴ የተረዳሁት ነገር ማለት ነው ሁሌ አዳዲስ ነገር ማምጣት አለብሽ አይደለ? እሱ እንዴት ነው በጥቆላክ በጣም ፕሬሸር አለው። አንደኛ ሁሌ በቃ ኤቭሪዴ አዲስ ነገር ማምጣት በዛም ደግሞ ሰው ማዝናናት እና አዲስ ነገር አምጣሽ ሰው ማዝናናት አለ። ከዛ ደግሞ እሱን ኪፕ አፕ ማድረግም አለና እሱ ይከብዳል ብዬ አስባለሁና እንደዛ ሲደራረብ በርናውት ይኖራል፣ ፕሬሸር ይኖራልና እሱን እንዴት ነው የምትቋቋሚው አዘ ኮንተንት ክሪኤተር? አንቺ ወደም ብለው ያበደ ጥያቄ እኔ
እውነትሽ ነው። በርናውት አለ። ሁሌ ኪፕ አፕ ማድረግ አለብሽ ካለው ጋር ራስሽን አፕዴት እያደረግሽ መቀጠል አለብሽ። ቢካዝ ሰው ይሰለቻል። you have to come up with new ideas every time እና ሁሌ ደግሞ በዛው ልክ ደግሞ አዳዲስ አይዲያ እያመጣሽም ሰውን ማዝናናት መቻል አለብሽ እና ደግሞ every day ነው ያለው you have to be consistent because algorithm you have to keep up with the algorithm እና ያ የስ በርናውት አለው ፕሬሸርም አለው። ግን እኔ አንድ የጠቀመኝ ነገር ምንድነው ኮንተንት ክሬት ማደርገው is for fun። እንዴት ነው ለመዝናናት ነው ኮንተንት ክሬት ማደርገው። እኔ ስራ ብዬ አይደለም የሚይዘው። በቃ ስራ ብዬ ከሆነ አይመጣም ጭራሽ። በቃ አስጨንቄ ጭንቅላቴ የሚመጣ ነገር የለም፣ አይመጣም። ኮንተንት አይዲያም አይመጣም፣ ምንም ነገር አይመጣልኝም። ተጨንቄ አይሆንም እና ሶ ጀስት አዘ ሆቢ ወስጄዋለሁኝ ኮንተንት ክሬት ማድረግ እና የምሰራቸው ኮንተንቶች ደግሞ መዝናኛዎቼ ያርጋቸዋለሁኝ። ላይክ ሲከብዳኝ ምናምን በቃ ስትረስ ሲሆን ምናምን መዝናናበት ኮንተንት ክሬት እያደረኩኝ ነው መዝናናው። እሱ ጠቅሞኛል። ሆቢ ኮንተንት ክሬሽንን ሆቢ ማድረጌ ጠቅሞኛል። አንደኛ ፕሬሸር አይኖረውም እና እንደ ስራ ሳይሆን እንደ ሆቢ ነው። እንደ ቀላ እንዴት ልበሽ እንደ ሆቢ ነው ያስኩት። አይ ቲንክ እሱ ጠቅሞኛል በስነ ስርዓት። እንደ ስራ ከያሹ አይመጣም። ላይክ ተጨንቀሽ የምታመጪው አይነት አይደለም። ስፔሻሊ ኢንተርቴይንመንት ሲሆን ተጨንቀሽ የምታመጪው አይደለም እና ያ አዘ ሆቢ ስለወሰድኩት መውሰዴ ጠቅሞኛልና በኮንተንቶቼ መዝናናቴም አይ ቲንክ ጠቅሞኛል። ቢካዝ ሰርቼው እስቅበታለሁ ነው። እሺ ሌላ ለኦዲየንሶችሽ ወይም ደግሞ ለተመልካቾችሽ እንዳንቺ ኮንተንት ክሪኤተር መሆን ለሚፈልጉ ጀማሪዎች ለሆኑ ምን የምትሰጫቸው አድቫይስ ካለ እንዲያረጉ የምትነግሪያቸው ነገር ካለ? እንዳልሽኝ ኦልሞስት 6 አመት ወደ 7 አመት እየተጠጋሽ ነው ኮንተንት ክሪኤት ማድረግ ከጀመርሽ እና ምን የጠቀመሽ ነገር ሊሆን ይችላል? አንቺ የምታረጊው ነገር ካለ ለኦዲየንሶችስ ለማስተላለፍ ምን ትመክሪያቸዋለሽ? ምን ታስተላልፊላቸዋለሽ? ምንድነው ማስተላለፈው? ጀምሩ ነው ማለት የምፈልገው። እውነት ለመናገር ጀምሩ። ብዙ ሰው ሄዚቴት ያደርጋል ኮንተንት ክሬት ለማድረግ ለመጀመር እና አትፍሩ፣ ጀምሩት። ማርያምን ጀምሩት። ትረስት ሚ ጀምሩት። አሁን እንዳውን ቀሉ አቅምና ጀምሩት ማለት ፈልጋለሁ። ጀስት ትረስት ሚ ጀምሩት እና ብዙ የሚረዳችሁም ሰው አለ ሶሻል ሚዲያ ላይ። መጠየቅ አትፍሩ፣ ዲኤም ማድረግ አትፍሩ። አንዱ ሰው እምቢ ቢላችሁ ሌላ ሰው እንትን ይላችኋልና ብዙም ሰውም አለ አክሰሱም አለ ናውዴይስ። ሶ ተጠቀሙበት ያለውን ኤክስፖዠር ማለት ፈልጋለኝ። ኮንተንት ክሪኤሽን እንትን ነው፣ ሾርትከት ነው። ምንም ነገር መጀመር የምትፈልጉት ቢዝነስ ካለ ራሳችሁ ያላችሁን ታለንት ማሳየት የምትፈልጉ ከሆነ ሾርትከት ነው ኮንተንት ክሪኤሽን እና እንዳሁን ደግሞ ቀሉ አያውቅም እውነት ለመናገር እና በጣም ብዙ አክሰሶችም እየመጡ ነውና ሞር አክሰሲብል እየሆነ ነው። ኮንተንት ክሬት ማድረግ መቻል እየቀለለ እየመጣ ነውና ተጠቀሙበት ማለት ፈልጋለሁ። ኢትስ ኔቨር ቱ ሌት። ምን የሚባል ነገር አለ? በጣም ሳቹሬትድ ነው። በጣም ብዙ ኮንተንት ክሬተሮች አሉ። ትረስት ሚ የለም ፕሊዝ የለም። ጀምሩ ዝም ብላችሁ። ኤክስኪውዝ አይደለም እሱ። ሌሎች ቦታ ሌሎች ሀገራት ያለውን የኮንተንት ክሪኤሽን ዓለም እና ኢትዮጵያ ውስጥ ያለውን የኮንተንት ክሪኤሽን ዓለም ብታዩት ገና ዜሮ ላይ ነን ያለ ነው እና ሳቹሬትድ ነው አትበሉ። ብዙ ሰው አለ፣ ብዙ ኮንተንት ክሪኤተር አለ። በቃኝ አይባልም። ጀምሩ። መጀመር የምትፈልጉ ከሆነ ጀምሩ ማለት ፈልጋለኝ። ብዙ ሰዎች ማወቅ የሚፈልጉት ነገር ስራሽ ምንድነው? ባዚ ምንድነው የምትሰሪው? ስራዬ ሜንሊ ኮንተንት ክሪኤተር ነኝ። አዘ ኮንተንት ክሪኤተር እየሰራሁኝ ነው። ሶሻል ሚዲያ ማኔጅመንትም እየሰራሁኝ ነው። ሌላ ጥያቄ፣ ገቢሽ ስንት ነው? ገቢ አይጠየቅም። ገቢ አትበይ፣ ገቢ አይጠየቅም። ሌላ አሪፍ ጥያቄ አግኝቼልሻለሁ። how did fame change you? ወይም ደግሞ እውቅናው ሲመጣ የተቀየርሽው ነገር አለ ማለት ከእውቅና በፊት የነበረችው ባዚና ከእውቅና በኋላ ያለችው ባዚ አንድ አይነት ነች ወይንስ የተለያዩ ሰዎች ናቸው? ምን የተለያዩ ቆኑስ ምን ቀየራት? ምን ተቀየረች?
ዋው ከእውቅና በፊትና ከእውቅና በኋላ እውነት ለመናገር እኔ ያን ልታወቃለሁ ብዬ አላስብም። አሞረቨ ሻይ ፐርሰን ስራዬ ታውቁልኝ እኔ ትንሽ ሸሸግብል ደስ ይለኛል እውነት ለመናገር እና ግን that's not how it works, that's not how it goes. so ከፌም በፊትና ከፌም በኋላ ያለችው ባዚ yes completely different ናቸው። ከፌም በፊት ያንሃል እንደዚህ outgoing person አልነበርኩም። በቃ የራሴ በብል ውስጥ የምኖር ሰው ነበርኩኝ። after fame ግን ሰው በቃ እንደራሱ ነው ኤክስፔክት የሚያደርግሽና በቃ መቶ ሰላም ሲልሽ ምናምን ሃይፐር ሆነሽ አንቺም ኮንቨርሴት ማድረግ መቻል አለብሽና እሱን ለማምጣት ትንሽ ከብዶ ነበር። የመጀመሪያ ጊዜ አካባቢ ላይ የመጀመሪያ የነበረ ጊዜ ላይ ደነግጡላ ነበር ሰው በቃ እንትን ሲልና አሁን ግን ለምጃለሁኝ and ከሰው ጋር እንዴት ኢንተራክት ማድረግ እንዳለብኝ ለምጃለሁ። ኦፍ ኮርስ በጣም ብዙ አዳዲስ መማር ያለብኝ ነገሮች አሉ። ሚዲያ ትሬንድ መሆን አለብሽ ብዙ ነገር ኤክስፔክት ይደረጋል ካንቺ ስንት ሰው ያወቀሽ ሲመጣ ብዙ መማር ያለብኝ ነገር አለ። ግን አይ ቲንክ ሜንሊ የተቀየረው ነገር ቢኖር I'm more of an outgoing person ሆኛለሁ። አሁን ሞር ከሰው ጋር ኢንተራክት ማድረግ ችዬበታለሁኝ ብዬ አስባለሁ። ማይኩ አልበራም እስካሁን። ባዚ ለዛሬ ያዘጋጀናቸው ጥያቄዎች ይሄንን ይመስላሉ። እውነት ለመናገር አብራሽን ስለቆየሽ በጣም ደስ ብሎኛል። አብረን የነበረውን ቆይታ በጣም ደስ የሚል ነበረ። አንቺ ይሄ ቀረ መናገር ፈልጋለሁ መትዩ ነገር ካለ ሜቢኛ ሳንጠይቅሽ የቀረ ነው ማውራት ፈልጋለሁ ብለሽ ያሰብሽው ነገር ካለ አጋጣሚ መጠቀም የምትፈልጊ ከሆነ እድሉን ልስጥሽና ምን ማለት ትፈልጊያለሽ ለኦዲየንሳችን? ምንም ማለት የለም ጨርሽ የለም ምንም ሁሉንም ጠይቃችሁ ሁሉንም መለስኩኝ። በቃ የለኝም በቃ የለኝም ብቻዬን እያወራሁ ነው። ምንም ነገር ላይክ ሼር ሰብስክራይብ ኮሜንት አድርጉ። ባዚ ሾው ፎሬቨር። ክብራትና ክብራን ተመልካቾቻችን የዛሬው የባዚ ሾው ይሄንን ይመስል ነበረ። ያው እስካሁን ድረስ አብራችሁን ተከታትላችሁ ስለቆያችሁ በጣም እናመሰግናለን። ኔክስት ምን አይነት ገስት እናምጣላችሁ እስቲ ያሳውቁንና እዚህ ባዚ ሾው ላይ መናቀርበው ይሆናል ማለት ነው። ኢፍ ኖት ባዚንም ገስት ሆስታችን ልናረጋት እንችላለን። አንድ ላይ ሆስት ማድረግ እንችላለን። የተለያዩ ፖድካስት ሾዎችን እናቀርብላችኋለን። እንደ ቶክ ሾው እናቀርብላችሁ ይሆናል። አሳውቁን እስቲ ከባዚ ጋር ምን አይነት ስራ ይዘንላችሁ እንምጣ። ባዚዬ በዚህ ሰጀስት ላድርግልሽ አንድ ላይ ለምን ሆስት አናረግም? አልፈልግም ኦቨር ማይ ዴድ ቦዲ ብሏል ፈረንጅ። ሰይፉኝ አልፈልግም። ትቀልዳለች እንዴ? ኧረ ወደዛ እባክሽ።